የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ተመልካቾቻችን የጄኤም መረጃ ወደ እናንተ የሚቀርብበት ሰዓት ላይ ነን። በቅድሚያም አርዕስተ ዜና እናስደምጣችኋለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቀጣይ የሚያስገነባውን ህንጻ አስመልክቶ የህንጻ ዲዛይን ማስጀመሪያ ፕሮግራም አካሄደ። የአዲስ አበባ የሃይማኖት ተቋማት ጉባኤ 13ኛ መደበኛ ጠቅላላ ጉባኤ በአድዋ መታሰቢያ ሙዚየም አካሄደ። በክረምት የበጎ ፈቃድ አገልግሎት በሚሊዮን የሚቆጠሩ ዜጎች ነጻ የሕክምና ምርመራ አድርገዋል ተባለ። ከውጭ ፓፑዋ ኒው ጊኒ ክርስቲያን ሀገር መንግስት መሆኗን ይፋ አደረገች። ዜናውን በመምራት ነው ኢቨንት ተስፋዬ አብሬ ቆይታ አደርጋለሁ። ወደ ዝርዝሩ እናልፋለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቀጣይ የሚያስገነባውን ህንጻ አስመልክቶ የህንጻ ዲዛይን ማስጀመሪያ ፕሮግራም አካሄደ። መስከረም 28 ቀን 2018 ዓ.ም በሳሮ ማሪያ ሆቴል በተካሄደው በዚህ መርሃ ግብር ላይ የካውንስል አመራሮች፣ የቤተክርስቲያን መሪዎች፣ የሚዲያ አካላት እንዲሁም ተጋባዥ እንግዶችም ተገኝተዋል። በእለቱም የኮምፓሽን ኢንተርናሽናል ፕሬዝዳንት የሆኑት ዶክተር ፀሐይ ወጣ በአንደኛ ሳሙኤል 17:28 እስከ 30 ያለውን የእግዚአብሔርን ቃል አጋርተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬን በንግግራቸው እንኳን ደስ አለን በማለት የህንጻ ዲዛይኑ ስራና ፕሮጀክት አስመልክቶም ገለጻን አድርገዋል። የፕሮግራሙ ዋነኛ ዓላማ በሜክሲኮ በዲ አፍሪካ አካባቢ በ10800 ካሬ ሜትር ላይ የሚገነባውን የካውንስሉን የህንጻ ማስጀመሪያ ለማብሰርና ግንባታውን በታለመለት ጊዜና ሰዓት ለማጠናቀቅ መታሰቡን የሜጋ ፕሮጀክት አንዱ አካል መሆኑን ተነግሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ቀሲስ ታጋይ ታደለ እንደተናገሩትም መላው ኢትዮጵያዊ አንድ መሆኑን በማንሳት በሃይማኖት ሳንከፋፈል በትብብር መስራት እንደሚገባ አንስተዋል። አያይዘውም ይህ የሜጋ ፕሮጀክት የህንጻ ግንባታ ጅማሮ የወንጌል አማኞችን አንድነትና መስተጋብርን ማሳያ ነው ሲሉም ተናግረዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቄስ ደረጀ ጀንበሩ እንደገለጹትም ፕሮግራሙ የዲዛይን ስራውን ይፋ ከማድረግ ባለፈም የከተማችን ገጽታን አጉልቶ እንደሚያሳይም አሳስበዋል። የህንጻው ዲዛይን ከጅማሬው እስካሁን ድረስ ያለውን ሂደት በተመለከተም በወንድም ፋሲካ ቀርቧል። ዲዛይኑንም አስመልክቶ 3 ተቋማት እጩ የሆኑም ሲሆን በዚህ መነሻ በማድረግ ተመራጭ የአርኪ ዲዛይን መሆኑን በይፋ ተገልጿል። የአዲስ አበባ የሃይማኖት ተቋማት ጉባኤ 13ኛ መደበኛ ጠቅላላ ጉባኤ በአድዋ መታሰቢያ ሙዚየም አካሄደ። በመርሃ ግብሩ ላይ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማን ጨምሮ የጉባኤው ቦርድ አመራሮች፣ ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎችና የጠቅላላ ጉባኤ አባላት ተሳታፊ ሆነዋል። ዝርዝሩን ሶስና ያሱ ተመልክቷለች፣ እንደሚከተለው ይቀርባል። የአዲስ አበባ የሃይማኖት ተቋማት ጉባኤ 13ኛ ጠቅላላ ጉባኤውን ያካሄደ ሲሆን ፕሮግራሙ ከተለያዩ ሃይማኖቶች ከመጡ የሃይማኖት መሪዎች ጋር የመክፈቻ ጸሎት በማድረግ ተጀምሯል። የኢትዮጵያ የሃይማኖት ተቋማት ዋና ጸሐፊ መጋቢ ታምራት አበጋዝ የመክፈቻ ንግግር ያደረጉ ሲሆን የሃይማኖት ተቋማት ከመቼውም ጊዜ በላይ በጋራ በአንድነት የሚቆሙበት ጊዜ እንደሆነና ያለፈውን ክፍተቶች በማረም ለቀጣይ መልካም ተሞክሮች በመቅሰም እንደሚሰራ ገልጸዋል። በመቀጠልም የአዲስ አበባ የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ ብፁዕ አቡነ ሆርቆሪዮስ እንዲሁም ሼህ ሱልጣን ኤባ ንግግር አድርገዋል። ሼህ ሱልጣን ኤባ የእምነት ብዙሃነት የመለያየት ምንጭ ሳይሆን የትብብር አብሮ የማደግ ምክንያት ሊሆን ይገባል ብለዋል። የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ በበኩላቸው የከተማዋ ሰላምና ጸጥታ የልማት ጉዳዮች ላይ የሃይማኖት ተቋማት ሚና እጅግ የላቀ ነው ብለዋል። በመቀጠልም የአዲስ አበባ የሃይማኖት ተቋማት ጉባኤን በመደገፍ አብረው የቆሙ ተቋማትና አካሎችን እውቅና የመስጠት ፕሮግራም ተካሂዷል። የ2017 በጀት ዓመት ሪፖርትና በቀጣይ ዓመት የተያዘ እቅድ ማጽደቅም ተካሂዶ ፕሮግራሙ ተጠናቋል። በክረምት የበጎ ፈቃድ አገልግሎት በሚሊዮን የሚቆጠሩ ዜጎች ነጻ የሕክምና ምርመራ ማድረጋቸው ተገለጸ። በኢትዮጵያ የማህበረሰቡ ዋነኛ የጤና እክል የሆኑት የመጡትን ተላላፊ ያልሆኑ በሽታዎች ለመከላከል የተለያዩ ስራዎች ሲሰሩ መቆየታቸው የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዳጉማ እንደተናገሩት የ5 ዓመት ተላላፊ ያልሆኑ በሽታዎች መከላከልና መቆጣጠር ስትራቴጂን መሰረት በማድረግ ከሴክተር መስሪያ ቤቶች ጋር በመሆን የሚኒስቴር መስሪያ ቤቱ በርካታ ስራዎችን ሲሰራ ቆይቷል። ይህን ስትራቴጂ ወደ ትግበራ ለመቀየር የተሰራው ዋናውን ትልቁን ስራ የማህበረሰቡን ግንዛቤ ማሳደግ እንደሆነ
እንደሆነ ገልጸው የቀድሞ ልየታ ስራዎች ትኩረት ከተሰጣቸው ጉዳዮች መካከል ናቸው ብለዋል። ይህም በሆስፒታሎች፣ ጤና ጣቢያዎች፣ ጤና ኬላዎች ላይ መከናወኑን የገለጹት ሚኒስትር ዴኤታው ህዝብ በሚበዛባቸው የገበያ ቦታዎች ጭምር ምርመራ ስራ ተከናውኗል ሲሉ አብራርተዋል። በተጠናቀቀው የ2017 በጀት ዓመት የክረምት በጎ ፈቃድ አገልግሎት በሚሊዮን የሚቆጠሩ ዜጎች ነፃ ምርመራ ማድረጋቸውን ዶክተር ደረጀ ጨምረው ለጣቢያችን ተናግረዋል። በዚህም ጥሩ ውጤት እየታየ እንደሚገኝ የተገለጸ ሲሆን ምርመራን ያደረጉ ሰዎች በቶሎ ሕክምና እንዲያገኙ አስችሏልም ተብሏል። በክረምት የበጎ ፈቃድ አገልግሎት የስኳር፣ የደም ግፊት ህመምን ጨምሮ ማህበረሰቡ ተጋላጭ እየሆነባቸው ባሉ በሌሎች በሽታዎች ዙሪያ ምርመራ ማድረግ ተችሏል። ዘገባው የዳጉ ጆርናል ነው። እየተከታተላችሁን ስላላችሁ አሁንም እጅግ አድርገን እናመሰግናለን። መረጃዎቻችን ይቀጥላሉ። ከውጭ ወዳገኘነው ዜና እናለፍ። ሶማሊያ የስዋሂሊ ቋንቋ በትምህርት ስርዓቷ ለማካተት ማቀዷ ተነገረ። ሶማሊያ ከምስራቅ አፍሪካ ማህበረሰብ አባል ሀገራት ጋር ያላትን ትስስር ለማሳደግ የስዋሂሊ ቋንቋን በትምህርት ስርዓቷ በማካተት ለማስተማር አቅዳለች። ሶማሊያ በ2024 ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ቡሩንዲ፣ ደቡብ ሱዳን፣ ዲሞክራቲክ ኮንጎ ያሉበትን ይህንን ጥምረት መቀላቀሏ ይታወቃል። የሶማሊያው ፕሬዝዳንት ሀሰን ሼህ መሐመድ የሀገሪቱ ዩኒቨርሲቲዎች ቋንቋውን በማስተማርና በመጠቀም ረገድ መሪ እንዲሆኑ ጠይቀዋል። ይህ የተባለው በሞቃዲሾ በተዘጋጀ የምስራቅ አፍሪካ የትብብርና የኢኮኖሚ ጉባኤ ሲሆን የሶማሊያ የትምህርት ሚኒስቴር ፋራ ሼህ አብዱል ቃድር ስዋሂሊ በቀጣይ ጉባኤዎች እንግሊዝኛ ሊተካ እንደሚችልም አንስተዋል። ሶማሊያ የስዋሂሊ ቋንቋን በትምህርት ስርዓቷ ከማካተቷ በተጨማሪም ከሶማሊኛ፣ አረበኛና እንግሊዝኛ እኩል የስራ ቋንቋ የማድረግ እቅድም እንዳላት ተገልጿል። መረጃው የቲአርቲ ነው። ፓፑዋ ኒው ጊኒ ክርስቲያን ሀገረ መንግስት መሆኗን ይፋ አደረገች። የሀገሪቱ ፓርላማ የህግ መንግስት ማሻሻያ ባደረገበት ወቅት ነው ይፋ ያደረገው። ይህ የመንግስቱ መግቢያው አብ ወልድ መንፈስ ቅዱስ በፓፑዋ ኒው ጊኒ መንግስትና ህዝብ ላይ ባለሙሉ ስልጣን መሆናቸውን ያውጃል። የሀገሪቱ ጠቅላይ ሚኒስቴር ጄምስ ማራፔ ክርስትና ለሀገሪቱ ማንነት መልህቅ ነው ሲሉ ገልጸውታል። የሀገሪቱ ክርስቲያኖች ውሳኔው ሀገራዊ አንድነት፣ አመፅና ሙስናን የሚያስቀር እንዲሆን ተስፋለን ብለዋል። ሀገሪቱ በገሃድ የክርስቲያን ሀገር ትባል እንጂ ህገ መንግስቱ አሁንም የሃይማኖት ነጻነትን ይሰጣል። ፓፑዋ ኒው ጊኒ ከ17 ሚሊዮን ህዝቧ ከ95% በላይ የሚሆኑት ክርስቲያኖች ናቸው። ከዓለም ሀገራት መካከል እስከ ቅርብ ጊዜ ድረስ ክርስቲያናዊ ሀገርና መንግስት ሆና የቆየችው ቫቲካን ብቻ ናት። በመጨረሻም እስራኤልና ሐማስ በዶናልድ ትራምፕ አደራዳሪነት የተኩስ አቁም ስምምነት ላይ ደረሱ። የእስራኤል መንግስትና ሐማስ በቀጥታ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የተኩስ አቁምና የእገታ ስምምነት ላይ መድረሳቸው ተገልጿል። ባልደረባችን ዳንኤል አንተነህ ዝርዝር ይኖረዋል። በዚህ ስምምነት መሰረትም የእስራኤል ታጋቾችን በፍልስጤም እስረኞች ለመለዋወጥም ተስማምተዋል። ዶናልድ ትራምፕ ይህ ስምምነት በጋዛ ክልል 2 ዓመት የቆየውን ጦርነት ለማስቆምም የተወሰደ የመጀመሪያው እርምጃ መሆኑንም አስፍረዋል። ትራምፕ በሶሻል ሚዲያ ገጻቸው ላይ ባሰራጩት መግለጫ መሰረትም እስራኤል ወታደሮቿን ወደ ተስማማችው መስመር ማስመለስ በስምምነቱ ውስጥ እንደተካተተም ገልጸዋል። ይህ ለአረብ ሀገራትና ለሙስሊም ዓለም፣ ለእስራኤል፣ ለአካባቢው ሀገራትና ለዩናይትድ ስቴትስ ታላቅ ቀን ነው በማለትም ዶናልድ ትራምፕ የስምምነቱን ጠቀሜታም አጉልተው የተቆሙ ሲሆን ስምምነቱን በማዘጋጀት የኳታር፣ የግብጽና የቱርክ መሪዎችን አስተዋጽኦንም አመስግነዋል። ትራምፕ አጠቃላይ መግለጫቸውን ሰላም ፈጣሪዎች ብፁዓን ናቸው በማለትም ተናግረዋል። ሆኖም የልውውጡ ዝርዝር ሂደትና የእስራኤል ወታደሮች የሚመለሱበት የጊዜ መርሃ ግብር ወዲያውኑም ይፋም አልተደረገም። ዘ ኒውዮርክ ታይምስ እንደዘገበው የእስራኤል መንግስት መጀመሪያ ለወጡት መግለጫ ወታደሮችን የመመለስ ስምምነት እንዳልነበረም አስታውቋል። የእስራኤል መከላከያ ሚኒስቴር ካትስ በሶሻል ሚዲያ ላይ ያሰራጩት መግለጫ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ዶናልድ ትራምፕን ስምምነቱን ለማምጣት ያሳዩትን አመራር አመስጋኝነታቸውንም ገልጸዋል። ካትስ በንግግራቸውም የታጋቾቹ ቤተሰቦች እንዲሁም መላው ህዝብም በስምምነቱ መደሰታቸውንም ገልጸዋል ሲልም የክርስቲያን ዴይሊ በዘገባውም አስታውቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ዜናዎቻችን የእስካሁኖቹ ነበሩ። ዜናውን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቀጣይ የሚያስገነባውን ህንፃ አስመልክቶ የህንፃ ዲዛይን ማስጀመሪያ ፕሮግራም አካሄደ። የአዲስ አበባ የሃይማኖት ተቋማት ጉባኤ 13ኛ መደበኛ ጠቅላላ ጉባኤ በአድዋ መታሰቢያ ሙዚየም አካሄደ። በክረምት የበጎ ፈቃድ አገልግሎት በሚሊዮን የሚቆጠሩ ዜጎች ነፃ የሕክምና ምርመራ አድርገዋል ተባለ። ከውጭ ፓፑዋ ኒው ጊኒ ክርስቲያን ሀገር መንግስት መሆኗን ይፋ አደረገች።
የተከበራችሁና የተወደዳችሁ ተመልካቾቻችን የዕለቱ የጂኤምኤም መረጃ የስካሁኑ ነበር። ዜናዎቹን እየመራው ደግሞ አብሬያችሁ ቆይታ ያደረኩት ሄቨን ተስፋዬ ነበርኩኝ። በዝግጅቱ በኩል ዳንኤል አንተነህና ነጻነቱ አቁማ አብረውን ነበሩ። የጂኤምኤም ስርጭቶች በቀጣይ ወደ እናንተ ይደርሳሉ። ሰላም